ጥያቄ ይዘን የተቀመጥን ሰዎች ሕክምና የሌለው በሽታ ይዘን የተቀመጥን ሰዎች ለዚህኛው ተጠያቂ እኛ ራሳችን ነው ብዬ ነው ማስበው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? አለው እንዴት ናችሁ እናንተ? መጥቻለሁ ማለት ነው። ልብስ እያጠብኩ ነው፣ ውጭ ላይ ነኝ ያለሁት። ምናልባት ንፋሱ ካረበሻችሁ ማለት ነው። እና ዛሬ መጥቻለሁ ማለት ነው። ያው እኔን ታቆኛላችሁ፣ የመዳም ቤት ነው የሚሰራው። ዛሬ የመጣሁበት የሆነ ነገር የሆነች ባለ ታሪክ ልጅ አጋጥማኝ። ያው ሰው ስትሆኑ ከሰዎች ጋር ትገናኛላችሁ። ከዛ ከተገናኛችሁም ደግሞ እንደዛው የህይወት ታሪካችሁ አንዳንዴ ታወራለሁ የለ እንደዛ ነገር ነውና የሆነ ቦታ ሄደን ነበር። ወይ ሰዎች ይመጣሉ ወይ እኛ እንሄዳለን አንዳንዴ ማለት ነው። የሆነ ቦታ ሄደን ህይወት ታሪኳን ስታጋራኝ የሆነች ልጅ በጣም ልቤን ነካኝ ማለት ነው። እኔ ደግሞ እናንተም ጋር ይዤው መጥቻለሁ። ምናልባት አንድም ሰው ምናልባት ከተጠቀመበት ብዬ ያሰብኩትን ነገር ይዤ መጥቻለሁ ማለት ነው። ሀባይ ባበረታቱኝ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ እላችኋለሁ። ልጅቷ ምን መሰላችሁ የህይወት ታሪኳ ያው ይሄ ነገር ሁሉም ቤት ያለ ነገር ነው ብዬ ነው ማስበው። ሁላችንም የተሰበርንበት፣ ሁላችንም የተጎዳንበት ነው ብዬ ነው ማስበው ማለት ነው። ያ ነገር ማለት አባት ያልታመነለት፣ እህት ወንድም ያልታመነለትን ንብረቷን በትንሹም በትልቁም ተረክጣ ያገኘችው ሊረፍ ብትለሞኛል እረፍት ላገኝ ብትል መብት የሌለት ወይንም ደግሞ እረፍት ሰታገኝ የሰራችው ቀን ለሊት ቆማ የሰራችበትን ብሯን አባት እና ሳይታመንለት ቀርቶ በማንም ባዳ ልጅ ስትበላ አንድ ሴት ልጅ በጣም ያማል። እውነት ለመናገር በጣም ያማል። ይሄ ነገር እሷ ብቻ አይደለም የሁላችንም ቤት ያንካካ ነገር ነው ይሄ ማለት ነው። ብዙዎቹም ያወሩበት፣ ብዙዎቹም ያለቀሱበት፣ ብዙዎቹም ደግሞ የተሰበሩበት ነገር ነው ይሄ ነገር። እኔ ምናልባት ይሄንን ማለት አንድም ሰው ቢሆን ከተጠቀመበት ብዬ ነው ያመጣሁት ወደዚህ ጋር ማለት ነው። እንኳን ህጋዊ ባልሆነ ባሏ ቀርቶ ህጋዊ በሆነ ባሏ ራሱ ቢሆን ህግና ቦታ አለው። አንድ ሴት ልጅ ከሀገሯ ስትወጣ እዛ ትታው ከመጣችው ህይወቷ የተሻለን ህይወት ላለመኖር ከሆነ አለመውጣት ይሻላታል። ማለትም የተሻለን ህይወት ለመኖር ካልሆነ ተመልሳም ስትሄድ ያንን ህይወት ራሱ ለመኖር ካሰበች የምትፈልግ ከሆነ አለመውጣት ይሻላታል። ምናልባት የሳር ቤት ነበር ቤቷ፣ በዛኛው ሳር ቤት ተመልሳ ለመግባት ከሆነ ለምን ትወጣለች? ባለትዳር ከሆነች ማለት ነው። ማለትም ዞሮ ወጣችም አላማዋንና ፍላጎቷ ምን እንደሆነ ካላወቀች ምን ያደርግላታል? መሰደዷ፣ እዚህ ጋር መረገጧ፣ እዚህ ጋር መንቋሸሽዋ፣ በትንሹም በትልቁም መረገጧ ምን ያደርግላታል? ሀባይ አላማችንና እቅዳችን ፍላጎታችንን ማወቅ አለብን በመጀመሪያ ደረጃ ማለት ነው። እኔ ከናንተ ተሸይየ ሳይሆን በቃ አንዳንዴ የሚገጥመኝ ነገር የምሰማቸው ነገራቶች ብዙ አሉ። አሁን እኔ በልጆችም ጉዳይ ሆን ብቻ በሆነ ጉዳይ ይገናኛለሁ ከሰራተኞችም ይሆኑ ከኔ አይነት ሰዎች ይገናኛለሁ። ግን የህይወት ታሪካቸው ሲነግሩኝ በጣም ያመኛል እኔ ማለት ነው። እና ፍላጎታችሁን ለይታችሁ ማወቅ ነው። የእናንተን ትዳር ብር ስለሰጣችሁ ተታቆሙት ካልፈለገ እሱ ማለት ፍላጎት ሁለቱም ጋር መኖር አለበት። እሷም ጋር እሱም ጋር መሆን አለበት። ህጋዊ ከሆኑ ባለዳር ሆና የወጣች ከሆነ ማለት ነው። እሱ አታቁሙ። ብር ስለሰጣቸው ለማሄድ ከፈለገ አታቁመው፣ ይዛ አታቁመው። ጉልበቷም እዚህ ጋር አባቷም አልታመነለት፣ እናቷ ያልታመነለችለትን ንብረት በማንም ወንድ ልጅ ተበልቶ ሲቀር በጣም ያማል፣ በጣም ማለት ነው። የተሻለውን ሁኔታ ለማየት ከሆነ የፈለገችውን ነገር እሷ የምትፈልገው አላማዋን ለማሳካት ከሆነ ብዙ እንቅፋቶች ሊገጥሟት ይችላል። ያንን እንቅፋቶች ደግሞ ወጥቃ ተሻግሮባት እንዲያልፉ ሳይሆን መፍቀድ ያለብን ወጥቀናለት
ተሻግሮብን እንዲያልፍ አይደለም። በምንችለው ያህል መጣር ነው ያለብን፣ መጋፈጥ ነው ያለብን። እኔ ይሄንን ካልኩት ይከፋብኛል ወይንም ደግሞ ይቆጣኛል ወይንም ደግሞ እንትን ይለኛል፣ በቃ ትዳሬን ብር ስለሰጣሽው የሚቆም ነገር የለም። አትሽጪው ማለት አይደለም፣ ግን ማለት በማትጎጅበት መልክ አንቺ በማትጎጅበት መልክ ልጅ ሊኖርሽ ልጅሽን ትተሽ ነው የመጣሽው። ቤተሰብ የሚባል ነገር አለ። ቤተሰብሽ ከቤተሰብሽ ተነጥለሽ ነው የመጣሽው። ለይተሽ ማወቅ። ትዳርም ደግሞ ያላዝነም ሴቶች ካለን ደግሞ በማንም በሶሻል ሚዲያ ባገኘነው ወንድ ልጅ ለምን እንበላለን? ቤተሰብ ካልታመነለት ማንም ተራ ወንድ አይታመንም። በቃ ብራችሁን ይዛችሁ የምትፈልጉትን እዛ ራሳችሁ ሆናችሁ ቆማችሁ ማሰራት ትችላላችሁ። የፈለጋችሁትን መስራት ትችላላችሁ። እና እኛ ራሳችን ፈቅደን አምነን ባረግነው ነገር ተወቃሽ ራሳችን ለማጥፋት እኮ ነው የምንደርሰው። ዞሮ ዞሮ ለማን እንደምንኖር ግራ ገብቶኛል። መኖር አስጠልቶኛል የምንለው ራሳችን የፈጠርነው ህመም ስለሆነ ነው። ማንም ኃላፊነትና የሚወስድልን የለም። ራሳችን በራሳችን ያደረስነው በደል ነው። ካለማሰብ አንፃር ማለት ነው። አስበን ብንቀሳቀስ እውነት የተናገረችው ነገር ማለት ሁሉ ቢዘረዘር ጊዜና ሰዓት ራሱ የማይበቃው ነገር ነው። በጣም ከባድ ነገር ነው የደረሰባት። ራሷን ለማጥፋት ድረስ የደረሰች ስንት ዓመት የለፋችበትን በባዶ እጇ የቆመች ሴት ናትና ምናልባት አንድም ሰው ይሄንን አይቶ ምናልባት ከተጠቀመበት ብዬ ነው ይዤው የመጣሁት እላችኋለሁ። ሀባይብ በመልካምነታችሁ በፍቃዳችሁ ላይክ በማድረግ አበረታቱኝ፣ ሼር በማድረግ አበረታቱኝ። በጥሩ ጥሩ ነገር ለመምጣት እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ፣ አከብራችኋለሁ።